ነቱ በይፋ ተጀመረ። ሰላምዬና አቶ ደረጀ በሚገርም ሁኔታ ተበጣበጡ። ሰላም ልጅ የት ነው ያለችው? ልጅ የት እንዳለች የማትነግረኝ ከሆነ በፍጹም ከዚህ ቤት አልወጣም። ካልሆነ ግን ለሚስትህ ተናግሬ ሁለት ልጆች እንዳሏትና እንዲሁም ከባሏ እንዳሏት ሁሉንም ነገር ድብልቅልቁን ነው የማወጣው። ካልሆነ ግን አፍህን ብትዘጋ ይሻልሃል ብላ አቶ ደረጀን አዋረደችው። ደረጀ በከባዱ ተጸጸተ። ቆይ ምንድን ነው የማደርገው አሁን? ምንስ ጣጣ ውስጥ ነው የገባሁት? እያለ ደም እንባ አለቀሰ። ሰላምዬ አስረግጣ ነገረችው። ትሰማኛለህ? ለዘመናት ከልጅነት እስከ እውቀት የፈለኳትን ልጅንና ደግሞ እሆደ ውስጥ ስላለው ልጅ በሙሉ ሁሉንም ነገር አንድ ቀን ፍርጥርጥ አርጌ ከመናገሬ በፊት ልጅን ፈልገህ አምጣ፣ የት እንዳደረስካት ታመጣታለህ ብላ አለችው። ተረጋጊ እባክሽ፣ ካልሆነ ግን ብዙ ችግር ነው የምትፈጥሪው ቢላትም እንኳ አይ ትሰማኛለህ፣ እንግዲህ ከዚህ በኋላ አቢገር ልጅህንና ባለቤትህን የማሳመን ያንተ ፈንታ ነው። እኔ ምንም የሚመለከተኝ ጉዳይ አይደለም። ካልሆነ ግን ሁሉንም ነገር ድብልቅልቁን አወጣዋለሁ ብላ አስፈራራችው። አቢገር ዳጣን እገላታለሁ፣ ዳጣንና ሰላምን በፍጹም አልወዳቸውም፣ ካልሆነ ግን ከዚህ ቤት ይወጣሉ ብላ አለችው። ትሰሚኛለሽ? የእውነት ሰላም ሆነች ዳጣም ከዚህ ቤት የሚወጡ ከሆነ እኔም አብሬ ነው የምወጣው ብሎ አላት። ምን? ቆይ አንተ ከነሱ ምን አለህ ብላ ስትጠይቀው እሱን አይመለከትሽም፣ ምክንያቱም እሱ የራሴ የግሌ ነገር ነው። ስለዚህ ቆይ አንቺ ሲጀመር ተቀይሬያለሁ ብለሽ አልነበር እንዴ? አንተ ያለ በየት አባቴ ልቀየር? ትሰማኛለህ? ሁሌ በዛ ሲሄድ ሰላም ነው፣ በዚህ ስመጣ ዳጣ ነው። ቆይ ምንድን ነው ከነሱ ጋር ያለህ? ወይስ ደግሞ ዳጣን ትወዳታለህ? ደግሞ ዳጣ እንደማትወድህ ለእኔ ነግራኛለች። እንዴት ብላ? አልገባኝም። ትሰማኛለህ? አንተም ቢሆን ምናልባት ቴክስቱን የጻፍከው ያኔ ስሜታዊ ሆነ ይሆናል። ዳጣ ግን አልወደውም፣ አንቺን ከወደደሽ ይበቃል ብላኛለች። ትሰምኛለሽ? የሰው ልጅ እኮ ባወራ አይደለም። ስለዚህ ትውደደኝ አትውደደኝ አንቺ የምታውቂው ምንም ነገር የለሽም። እባክሽ ወደዛው የምትሄጅበት ሂጂ ብሎ አባረራት። እንግዲህ አቢገር በጣም እየዛተች ትገኛለች። ሰላምንና እንዲሁም ደግሞ ዳጣን ለማጥፋት ቆርጣ ተነስታለች። ዛሬ ውሃ እናቷና አባቷ በከባዱ ተቆጧት። እኔ እኮ ለመሞከር ያህል ነው፣ ምጥን ጋን ሆነን ልንሞክረው ነው እንጂ ልናጨስ አልነበረም ብላ ለማስረዳት ብትሞክርም እንኳ ትሰሚኛለሽ፣ አሁን እኔ መቅጣት አለብኝ ብሎ አቶ ደረጀ ጉድ አፈላ። አይ ደሬ፣ በፍጹም ባለፈው አቢገርን ስትቆጣት እንኳ በጣም ፈርታለች። ስለዚህ እኔ ልቆጣት እችላለሁኝ ብላ ስትለው ትሰሚኛለሽ፣ እንደውም ልጆችን የምታማርጩ አንቺ ነሽ፣ ሌላ ማንም አይደለም ብሎ ማንም አይደለም የሚጫወትበት ብሎ በጣም ተቆጣ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው ዳጣ ድራማ እንደቀጠለ ይገኛል። ውሃዬና እንዲሁም ደግሞ ዳጣ ቁጭ ብለው እያሉ እኔ ምልሽ ዳጣ ለምንድን ነው ይሄን ጌም የማታወርጅልኝ? እኔ እኮ እምቢ አለኝ። ባክሽ ተይው፣ ቀስ ብሎ ይወርዳል። ቆይ አንቺ ሰው ሁሉ ክፉ ይልሻል፣ ለምንድን ነው የማታወርጅልኝ? ደግሞ እኮ አንድ ነገር አለ። ምን ማለቴ? በእርግጥ አቢገር ናት ያለችኝ እኮ። ምንድን ነው ያለችሽ? ንገሪኛ። እናታን ክፍል በኋላ እንድትመጭ ብላሻለይ፣ ግን ደግሞ ለናታን እንዳትናገሪ። ቆይ ደግሞ ምን አስባ ይሆን? እዩልሽ፣ ለማንኛውም ይሄንን ስመጣ አወርድልሻለሁ። እሺ ደግሞ አንቺ አልነገርሽኝም አሉ ብላ ስትላት፣ እንዴ ነገርኩሽ አይደል እንዴ? ትሰምኛለሽ ውሃ፣ እንደዚህ አይነት ነገር አይነገርም። እሺ አንዴ
ወሬ ከወዲህ በፍጹም አይመላለስም ብላ አለቻት። እሺ ዳጣዬ አንቺ እንዳልሸው ይሆን ብላ ውሃዬ ጌሟን እየተጫወተች በዳጣ ስልክ፣ በሌላ በኩል ደግሞ አቢገር ፍርፍር ሰራሁልህ ብላ ይዛ ሄደች። እንዴ በባለፈው እኮ እሰራለሁኝ ብለሽ አረፈርሽና ሰላም አመጣችልኝ እንዴ? ታዲያ ቢሆንስ እሷ በጧት ተነስታ ነዋ። ሴት ልጅ እኮ ታዲያ በጧት ነው የምትነሳው። ምን ሆነሽ ነው አቢገር? አረ ያም ይሁን ይሄ አሁን የሰራሁትን ምግብ አትቀምስልኝም እንዴ ናታን ብላ ስትለው፣ እንዴ ደግሞ ፍርፍር እንዴት እንደምወዳወቅሽ ብሎ አላት። እኔ ሁሉንም ነገር አውቃለሁ። አንተ ምን እንደምትወድና ምን እንደምትጠላ ስለማውቅ የምትወደውን ነገር ሰራሁልህኝ ብላ አቀረበችለት። ምን ነው አታጎርሰኝም እንዴ እያለች ፍርፍርሽ የእውነት በጣም ይጣፍጣል። ግን አንቺ ነሽ የሰራሽው እንዴ አቢገር? እንዴ አዎና፣ ታዲያ ከኔ ሌላ ማን ይሰራል? ግን በሚገርም ሁኔታ ጣምናው የሰላምን ይላል። ለማንኛውም ልብላ ብሎ እየበላ ዳጣ መጣች። ኧረ እኔ ምልሽ ለምን ፈልገሽ ነበረ አቢገር ብላ ስትል፣ አየሽ አንቺ ስትመጪ አቆመ እኮ እስካሁን ሲያጎርሰኝ ነበረ። እንዴ ለምንድን ነው ናታን የማታጎርሳት? ደግሞ ለምን ነው እጅህን ወስደህ የመለስከው? አረ ጥሩ አይደለም ብላ አለችው። በላ ጉርሳት ብላ እንደምንም አጎረሳት። ምን ነው ግን እኔ ብቀምስልሽ ደስ አይልሽም እንዴ ብላ ስትላት፣ ብይ ችግር የለውም። ከዛ ዳጣዬ እፍስ አደረገችው። ናታን በፍቅር አይን እያያት ስምጥ ብሎ ቀረ። አቢገር ደግሞ በቅናት ተንጨረጨረች። ቆይች ልጅ መች ነው ከህይወት የምትወጣው? እስኪ እንዴት እንደሚያያት እያለች ዳጣ በላ አደረገች እና ለማንኛውም ይመቻችሁ። ደግሞ አቢገር በጣም ይጣፍጣል ፍርፍርሽ፣ ስለዚህ ደግመሽ ደጋግመሽ እየሰራሽ ብትጠሩኝ ደስ ይላል ብላ ዳጣዬ ወጣ አለች ወደ ውጭ። ውሃና ምጥን እያወሩ ባሉበት ሰዓት እኔ ምልሽ ምጥን፣ ግን አንቺ እህትሽ ትመታሻለች እንዴ ልክ እንደ አቢገር? አረ እኔ እህት የለኝም። ደግሞም እኮ አቢገር የምትመታሽ ታላቅ እህትሽ ናት አይደል? ለምን አንቺ ትመቻታለሽ? እየረበሽችኝ ነው። ቢሆንም ብትረብሽም እኮ ታላቅ እህት አይመታም ብላ መከረቻት። አይ እኔ ግን አደርገዋለሁ። እኔ ምልሽ እዛ ያለው ሰውዬ አየሽው እያጨሰ? ምን ሲጋራ ነዋ። ለምንድን ነው የማንሞክረው ግን ጀማል ሱቅ ሂደን? ደግሞ በዛ ላይ ብታይ በዚህ ሰፈር ያሉ ሱቆች በሙሉ የዳጣ እህት ነኝ ካልኳቸው ሁሉም ይሰጡኛል እና ይሰጡናል። እሺ ብር እንደው የለንም ብለው ሂደው ውሃየን እንግዲህ ጀማል በደንብ አድርጎ አቀመሳት። ከዛን እያለቀሰች በቃ ሂጄ ለዳጣ ነው የምናገረው፣ ለዳጣ ትደበድበዋለች እያለች ለምጥን አወራች። እንዴ እውነት ለመናገር እኔንም እኮ ሊመታኝ ነበር አምልጬው ነው እንጂ ይኸውልሽ፣ በመጥፎ ሳይሆን እሱ ለእኛ ስለማይጠቅመን ነው። በዛ ላይ ደግሞ ለማን ነው የምትገዙት ብሎ ሲለን ለራሳችን ነው ስላልነው ነው። እሺ አይ እንደዛም አይሆንም። አየሽ ደግሞ ለአባትሽ እናገራለሁ ብሎ የለም። ለአባትሽ ከተናገረ ደግሞ ጉዳችን ነው። ለምንድን ይሄ መጥፎ ነገር ነው ውሃ ብለው እንደውም ዳጣ መጣች ብላ ለዳጣ ጉዷን ተናገረች። ቆይ እናንተ ልጆች ግን ምንድን ነው የሚሻላችሁ? በመክራችሁ አልሰማላችሁ አይደል? ቆይ እናንተ ህፃናቶች ናችሁ እንዴ ብላ በጣም ተናደደችባቸውና እንደውም ታውቂያለሽ፣ እኔም ጀማል በግራሽ ከመታሽ እኔም በቀኝ ነበር መምታት ያለብኝ። ለማንኛውም ነይ ቀጤ ብላ ወደ ቤት ይዛት መጣኝ። እቤት አቢገርና ናታን ቁጭ ብለው እያለቀሰች፣ ቆይ ለምንድን ነው የምታለቅሽው? ውሃ ምን ተፈጠረ? እኔ እኮ አይደለሁም ምጥናት፣ እንሞክረው። ትሰሚኛለሽ? አንድ ነገር እናገራለሁ ብትይ እኔን አያርገኝ። ዳጣ አርፈሽ ብትቀመጪ ይሻልሻል እያለች ዳጣ ፎከረችባት። እስ በራሳቸው እየተያዩ በጣም ተገራረሙ። ወይዘሮ ማርታና ደረጀ እያወሩ ባሉበት ሰዓት እኔ ምልሽ ማርቲ፣ ወይዬ ሚስትየው፣ ዛሬ ደግሞ ምነው አቀመጣጠልከኝ? አይ አንድ ነገር ልጠይቅሽ ነበር፣ ግን የሰላም ሁኔታ በቃ ይሄ ተመችቷታል? ሆዷ እኮ እየገፋ ነው፣ በዛ ላይ በስራ እየተንገላታች ነው። ታዲያ ምን ላድርግ ደሬ? እኔ እኮ ትንሽም ልጅ የምታግዝሽ ላምጣልሽ ብላት እምቢ አለች። ከዚህም ቤት ውጭና የራስሽን ህይወት ኑሪ ስላት እምቢ አለች። እና እኔ ምን ላድርግ ብለህ ነው?
እውነት ለመናገር ልክ ነሽ፣ ግን ደግሞ እኔ እንደምንም ብዬ እነግራታለሁኝ። ምኑን? ውጭ ቤት ተከራይታ እንድትኖር ነዋ፣ የራሷን ህይወት እንድትመሰርት። እሺ እውነት ለመናገር እኔ እሷ እዚህው ባረሳት ደስ ይለኛል። ደግሞ ባሏንም እኮ አስተዋውቀን እዚህ ለጋራ እየሰሩ ቢኖሩ ምን ችግር አለው? ታውቃለህ አይደለ? አቢገርንና ውሃን ያሳደገችልኝ እሷ ናት። ሲያጠፉ ተቆጥታ፣ ሲርባቸው አብልታ። ታዲያ እንደዚች ያለችውን እንዴት አድርጌ ልረሳት እችላለሁኝ? እኔ እኮ እርሻት አላልኩም ማርቲ፣ ያው እንንከባከባት፣ ሌላ ቤት ትከራይ ነው እንጂ ያልኩት። እሱማ እሺ ካለች ጥሩ ነው ብላ አቶ ደረጀ ይችን ነገርና ሰላምዬን ከፊቱ ለማጥፋት የማይፈነቅለው ድንጋይ የለም። ዳጣዬና እንዲሁም ደግሞ አቢገር ሳሎን ላይ ቁጭ ብለው ባሉበት ሰዓት እኔ ምልሽ አየሽ አይደል ለናታን ምግብ ሰርችለት? አዎ በጣም ደስ ይላል። እና ሁሌ እኮ አይወድሽም ብላ ስትላት ምን ችግር አለው ኤቢ፣ እኔ እኮ ወድሻለሁ በቃ። እሱም ደግሞ ናታንና አንቺን ከወደደሽ ወደደሽ ነው፣ እኔ ምን ቸገረኝ ብለሽ ነው። ለማንኛውም እኔ መሄድ አለብኝ ብላ ተነስታ ሄደች። ዳጣዬ በጣም ግራ ገብቷት ወደ ሰላምዬ ጋር እየረጦች ሄደች እና እኔ ምልሽ ሰላምዬ ምን አዲስ ነገር አለ? ኧረ ተይኝ በጣም አስቸግራኛለች። እንዴ ደግሞ ምን ተፈጠረ? አቢገር ናታ ሁሌ የልጅሽን አባት ነው የምትለኝ። እኔ ደግሞ በጣም ግራ ገባኝ። አታስቢ እሺ፣ አንድ መፍትሄ አግኝቼልሻለሁ። ምን አይነት መፍትሄ? አንድ እንግዲህ ደላላ አለ፣ ብቻ ግን በጣም አቀላጥፎ ያወራል እና እሱን የልጃሽ አባት አድርገን እናንጣው እንዴ? ኧረ ተይ ይሆናል ብለሽ ነው? እና ሌላ ምን አማራጭ አለን? ከዚህ ውጭ ምንም አይነት አማራጭ የለም ብታይ። በዛ ላይ ደግሞ እየመከረች ነው። በዛ ላይ ብዙ ነገር ይዛብኛለች። ምን ተፈጠረ? ሲጀመር ከዚህ በኋላ ናታንን እንዳታናግሪው ብላኛለች። ስለምን ታናግሪዋለሽ? እንዳልመክረው ነዋ አንቺና ናታን እንድትቀራረቡ። ወይኔ አቢገር፣ ወይኔ ዳጣ። ቆይች ልጅ መች ነው ከራሴ ላይ የምትወርደው? በቃ እኔ ሲጀመር ፍቅር ምናምን የሚባል ነገር እንደማልፈልገው አታውቅም እንዴ? ቆይ ግን እራሷ መች ነው በራሷ ኮንፊደንስ የሚኖራት? ብላ ዳጣ በጣም ተናደደች። አላውቅም እውነት ለመናገር እኔ እንጃ አቢገር ከምኑ አፈር እንደተፈጠረች አላውቅም። ታውቂያለሽ ወይዘሮ ማርታ ውሃ ሁሉም የዋህ ናቸው፣ እሷ ግን እሳት ናት ብታይ። አንቺና እንዲሁም ሰላምዬና እኔንና አንቺን የያዛችሁትን ነገር አንድ ቀን አፈራርሰዋለሁ። እኔ እናቴንና አባቴን አይደለሁም ብላ ዝታብናለች። አታስቢ በቃ ምን ችግር አለው? በመጣች ሰዓት እንጠብቃታለን። እኔ ዳጣን በፍጹም አታቀኝም ብላ ዳጣዬ ፎከረች። በስተመጨረሻ አቢገር ናታንን አስፈራራችው። የኔ የማትሆን ከሆነ ሁሉንም በመርዝ ነው የምገላቸው ጠብቅ ብላ ተናዳበት ሄደች። በጣም እያሳዘነ